የጨበራ ጩርጩራ ፓርክ ለበርካታ አመታት የኖረ ነው። ማህበረሰቡም እዚሁ አካባቢ ያለ ነው። ይሄ ተፈጥሮ ያደለው አካባቢ ወደ ሀብትነት መቀየር የቻለ አልነበረም። መሰረተ ልማቱም እዚህ ግባ የሚባል አልነበረምና ይሄንን ሀብት ለማልማት ክቡር ጠቅላይ ሚኒስትር የመጀመሪያዎቹ የለውጥ አመታት የቅድሚያ ካገኙ ፕሮጀክቶች ውስጥ አንዱ ነው የነበረውና ይሄን አልምቶ አካባቢውንም በተሻለ የመሰረተ ልማት አስተሳስሮ ለዜጎች የስራ እድል ፈጥሮ በዘላቂነትም ሀብት ሆኖ እንዲቀጥል አካባቢውን ማድረግ ተችሏል። ለኔ ትርጉም የሚሰጠኝ የአካባቢው ጸጋ ህዝቡንም ከሌላኛው የሀገራችን ክልል ህዝቦች ጋር የማስተሳሰር እድልን ፈጥሯል። በትልቁ ወስደን ካየን ቱሪዝም ብዙም የሀብት ምንጭ ሆኖ ሲሰራበት አልቆየም። እንደ ሀገር ቱሪዝም ላይ ብቻ ሳይሆን ቱሪዝም አንድ ትልቅ ጸጋ ሆኖ በርካታ ጸጋዎቻችንን ለማልማት የሚያስችል እድል የፈጠረ አካባቢውንም ይዞ እየወጣ ያለ ነው። ፓርኩ በጣም ትልቅ ፓርክ ነው። ማህበረሰቡን ተጠቃሚ የማድረግም እንደ ሀገር የኢትዮጵያን ገጽታ በመገንባት ረገድም ትልቅ ትርጉም አለው። ካለንበት ቦታ ጋር ደግሞ ያለው ዝምድና ሌላ ከፍታ የሚጨምርለት ስለሆነ በዚህ ውስጥ ሁሉ ደምረሽ ምንድነው ያየሽው ከተባለ የመሪነት ጥበብ ሌላ ጋር ተሻግሮ መሄድ ሳያስፈልግ ክቡር ጠቅላይ ሚኒስትር እነዚህ ፕሮጀክቶች ላይ እየሰጡት ያለው አመራር መጀመሪያ ራሳችን ጋር የኢትዮጵያ ማህፀን ውስጥ ያሉ ሀብቶችን ፈልቅቆ አውጥቶ ለኢትዮጵያና ለኢትዮጵያውያን መልሶ ጥቅም ላይ ማዋል ካለን የመጀመር ያለንን እምቃቅም የማውጣት የመግለጥ የመሪነት ጥበብ ትልቁን ድርሻ ይወስዳል ብዬ ነው ማስበው።